The Shirdi Sai Baba temple in Maharashtra, India will serve lunch to at least 40,000 people for free. ወዳጃችን እንደው አንድ በመጠኑም በአቅሙም ደህና የተባለ ምግብ ቤት በቀን ምን ያክል ሰዎችን ይቀልብ ይመስሎታል? መቼም አይደለም አንድ ምግብ ቤት ይቅርና ስንት ታስቦበት በትልቅ አዳራሽ ድል ተደርጎ የተደገሰ ነው የሚባል ትልቅ ዝግጅት እንኳን ከሺ ፈቅ የማይሉ እድምተኞችን ማቃመስ ሲሳነውና ድንቄም ድግስ አሁን እኮ አበላን ሊባልና ደረት ሊነፋም ይሞከር ይሆናል ለሚል ትችት ሲዳረግ ሳይታዘቡ አይቀሩምና ምላሽዎት እንደው በጣም በዛ ከተባለ 2 ወይም 300 ሰው ሊመግብ ይችላል የሚል ሊሆን እንደሚችል እንገምታለን። ታዲያ አንድ ምግብ ቤት በየቀኑ ሊያውም ደግሞ አመቱን ሙሉ 40 ሺህ ሰዎችን ይቀልባል ቢባሉስ ለዛውም ደግሞ በነፃ ሀገረ ህንድ ሽርዲ የተባለች ግዛት ውስጥ ነው የሚገኘው የሽሪ ሳይ ባባ ቤተ መቅደስ በአህጉረ እስያ በትልቅነቱ ወደር የማይገኝለት ምግብ ቤት በውስጡ የያዘው ይሄ ቤተ መቅደስ ነው እንግዲህ ከአመት እስከ አመት በየቀኑ 40 ሺህ ገደማ ለሚጠጉ ሰዎች ምግብ የሚያቀርበው ካለምንም ክፍያ በፈረንጆቹ አቆጣጠር በ2008 ዓመተ ምህረት ቤተ መቅደሱን የመሰረቱት የሃይማኖት አባት የሆኑት ሳይ ባባ ሁሉም ሰው የሚበላው ምግብና የሚጠጣው ውሃ ማግኘት አለበት የሚል እምነት እንደነበራቸው ይነገራል። እናም ይህን እምነታቸውን ተግባራዊ ለማድረግ በቤተ መቅደሱ ውስጥ የከፈቱት ምግብ ቤት ዛሬ ላይ በየቀኑ 40 ሺህ ለሚሆን የተራበና የተጠማ አንጀት እኔ ያለው ብሎ እያበላና እያጠጣ ይሸኝ ይዟል። አቶ ሳንጄ ላክሽመን ኩምባር ትልቁን ምግብ ቤት የሚያስተዳድር ሰው ነው። ጧት 12 ሰዓት ተኩል ሲል ስራ የሚጀምረው ምግብ ቤቱ በሁለት ፈረቃ የሚሰሩ 600 ሰራተኞች እንዳሉትና ከጧቱ 4 ሰዓት አንስቶ እስከ ምሽቱ 4 ሰዓት ድረስ ለደንበኞቹ መስተንግዶ እንደሚሰጥ ይናገራል። የሳይ ባባ ቤተ መቅደስ ምግብ ቤት በየቀኑ የተለያየ አይነት ምግብ ለተመጋቢዎቹ የሚያቀርብ ቢሆንም ምጣኔው ግን ሁሌም ተመሳሳይ ነው። አንድ የመመገቢያ ሳህን ሁሌም ከአረንጓዴ ተክል የተዘጋጀ ከጥራጥሬ ተክል የተዘጋጀ ሩዝ፣ ምስር ወጥና ዳቦ እንዲኖረው እንደሚደረግም ነው አቶ ሳንጄ የሚያስረዳው። መቼም እንግዲህ በዚህ መልኩ እየተዘጋጀ የ40 ሺህ ሰዎችን ረሃብ ለማባረር ጥቅም ላይ የሚውለውን የምግብ ሰራዊት ለማሰናዳት ምን ያክል መጠን ያላቸው ግብአቶችን እንደሚፈጅ መገመት የሚከብድ አይሆንም። ከብዙ በጥቂቱ ለማስቀመጥ ግን የሳይ ባባ ቤተ መቅደስ ምግብ ቤት በየቀኑ 3300 ኪሎ ግራም ዳቦ፣ 2000 ኪሎ ግራም አትክልት፣ 1000 ኪሎ ግራም ምስርና እንዲሁም 500 ኪሎ ገደማ ተከታይ ምግብ ማዘጋጃዎችን ሙጥጥ አድርጎ ይጠቀማል። ይህን ሁሉ ምግብ ለማዘጋጀት ማገዶ እስከየት ይገኛል የሚል ጠያቂ ምግብ ቤቱ ማገዶውን ከፀሐይ ኃይል ያገኛል የሚል ምላሽ ነው ከአቶ ሳንጄ የሚያገኘው። ጣራው የፀሐይ ብርሃንን ወደ ኃይል በሚለውጡ መሳሪያዎች ግጥም ብሎ የተሞላው ምግብ ቤቱ ከመላው እስያ በግዙፍነቱ ሁለተኛ ደረጃ ላይ የሚቀመጥ የፀሐይ ኃይል ማመንጫን እየተጠቀመ ነው። 40 ሺህ ደንበኞቹን በየቀኑ ምግብ አብስሎ እንካቹ እያለ የሚሸኛቸው። እዚህ የመጣ ሰው ሁሉ ተደስቶና ረክቶ እንዲሄድ ነው ፍላጎቴ። ያ ነው ደስተኛ የሚያደርገኝ፣ ሌላ ምንም አልፈልግም ሲልም አቶ ሳንጄ ይናገራል። ወዳጃችን እናማ ይኸውልዎት 40 ሺህ ሰው በአንድ ጊዜ ማዕድ ተሰይመው የሚያገኙበት ምግብ ቤት የሳይ ባባ ቤተ መቅደስ ምግብ ቤት ነው ማለት ነው። ታዲያ በእርግጥም እንዲህ ያለው ሰናይ ምግባር ከሚያስገኘው የላቀ ደስታ በምንም አይገኝምና አቅም በፈቀደ መጠን የተራበ የተጠማን ማብላት ማጠጣቱ እዚህኛ ጋርም በስፋት ቢሰራበት መልካም ነው እንላለን።